እንደገና ዛሬ በብዙ መንገድ እኮ ነው ማለት አንተም እያወራኝ ነው፣ ጋሼ እየደወለለት ነው። እዛ ያለው ጉዳይ እኔ ከአባቱ አይበልጥም። ይበልጣል እንዴ? ይበልጣል? እዛ ያሉት ጓደኞቹ ይበልጣሉ ከአባት? በፈጣሪ ስም እንዴ! ጋሼ ስንት ጊዜ ደውሎና እያለው እኔ እንድሄድ ላረግ ነበረ፣ ግን አይሆንም ተባልኩኝ። ማንም እንዳትሄጂ አለኝ። ጋሼም አዝንብሻለሁ አለኝ። ወንድሞቼም አይሆንም አለኝ። እና እነሱም የማይሆኑ ነገር ውስጥ እንዲገቡ አልፈልግም። ግን ገባ። እንዴት ነው ማድረግ ያለብኝ? እኔ በቃ ከህይወቴ አንዴ እንዴት ነው ማስረዳት ያለብኝ? እኔ እንጃ። በቃ እንዲወጣና እንዲወጣ ነው የምፈልገው። ኤፋ እኔ እናንተ አብራችሁ ሁኑ፣ አብራችሁ ቀጥሉ ምናምን የምትለኝ ነገር እኔ ይህንን ነገር ልቀበለው አልችልም። በታሪክ ማንንም እኔ እንደዚህ እንዲለኝ አልፈልግም በዚህ ሰዓት። እኔ እንጃ ጋሼ ፊት ራሱ በቃ ማለት እኔ ድፍረቱ ኖሮኝ መናገር ብችልና በቃ በደንብ ባወራኝ በተናገርኩኝ። እውነቴን ነው የምልህ። እኔ እንጃ። እኔ እንደዛ እየተናገሩ እንደዚህ እናድርግ እያለ አይሆንም ብዬ ጋሼን ራሱ እኔ መግፋት መከራከር እኔ ምን ቤተሰብ ዛሬ ኤፍሬም በሩታ ቤት መጥተዋል። እውነት ለመናገር የኤፍሬም ሀሳብ ጥሩ ነው፣ ግን ጥሩም ቢሆንም እዚህ ጋር ባለቤቱ ነበር እዚህ ጋር መገኘት የነበረበት ማለት ነው። ኤፍሬም መልካምነትክ ደስ ይላል። ምን አለ ወንድምክ ልክ እንዳንተ ቢሆን ጭንቅላቱ ቢሰራው ምን አለ ብዬ ተመኘው ማለት ነው። እና እዚህ ጋር ሩታን እያስጨነቃቸው ተንበርክካ ለምንድን ነው ሩታ የምትለምነው? እዚህ ጋር ሩታ ለምንድን ነው የምትጎዳው? ለምንድን ነው ነገሮቹ ሁሉ ሩታ ላይ የምትጭኑ? እኔ የገረመኝ ይሄ ነው። በቃ እሱ እኮ ገንዳ ውስጥ ገብቶ ከሴቶች ጋር የተላላጠ እንደፈለገ የሆነ የዛሬ ቪዲዮ በጣም ነው የሚያስጠላው። በውሽምት ቤት የተለቀቀ ቪዲዮ ሁላችሁም አይታችኋል። ፎቶ ራሱ ሰው ሚዲያ ላይ ይህን ፎቶ እያያል። ቆይ ቤተሰብ የላቱም? እች ልጅ ግን ቤተሰብ የላቱም? ግን እንዴት ዝም ይላሉ? ቤተሰብ ይህን ነገር እያየ የምርን አፈርኩ ማለት ነው። እና አለባበሷ ዛሬን አያቸው አይደለ? ከሶስት ጎረምሳ መሀል ውስጥ ገብታ አረበስማ ማሞት ይሻላል። እና ሩታ እኮ ልክ ናት እንዴ! ማንም እኮ የሩታን ህይወት የሚኖርላት ሰው የላትም። እራሷ ናት የምትኖረው። ገባችሁ? ሩታ ያለችው ልክ ናት። ኤፍሬም እዚህ ጋር ባርሽ ቦታ ለወንድሙ ቦታ እሱ ተንበርክኮ ሩታ መለማን የለብህም ኤፍሬም ማለት ነው። ምክንያቱ እዚህ ጋር እሱ ነው ባልዮ ተብዮ ነው ጥፋቱን አውቆ ተንበርክኮ ይቅርታ መጠየቅ የነበረበት ማለት ነው። እሱ ግን ትዳር አይፈልጉም። ቤተሰብ እኔ እንደተረዳው ማለት ነው አብርሽ ትዳር አይፈልጉም። ምክንያቱም ከሴቶች ጋር ተዘላዝሎ በቃ መኖር ነው የምፈልገው። በቃ ተላልጦ መኖር ነው የምፈልገው እንጂ ሚስት እንዳገባ ልጅ እንደወለደ አያውቅም። እሱ ሌላ ዓለም ውስጥ ነው ያለ። ለምንድን ነው ሩታ የምትቃጠለው እንዴ? ሩታን ከሱ ህይወት እኔ መውጣት አለብኝ ያለችው ትክክል ናት እንዴ? እስከ መቼ ነው ልጅ ተቃጥለሽ ኖሪ ነው እንዴ? ሁሉም ሩታን ነገሮችን ሩታ ላይ እያመጡ ጫን የሚያደርጉን ገረመኝ። ቤተሰብ ማለት ነው ለእናንተ ነው ወይስ ለእኔ ብቻ ነው ይሄ ነገር ጥያቄ ሆነብኝ ማለት ነው። ይሄ ነገር ማበቃት አለበት እንደ 1 አመት ሊሞላ እኮ ነው ጋይስ። እስኪ እነ ሩታና የአብርሽን ቪዲዮ ወደ ኋላ ተመልሳችሁ ከስንት ወር ጀምሮ 1 አመት ሊሞላ ነው እና እስከ መቼን እንደዚህ ሆኖ የሚቀጥሉ? ይሄ ነገር ማበቃት አለባት። ለምንድነው ሩታ ራሷን ማጣት የምትፈልገው እንዴ? ከዚህ ሰውዬ መውጣት ነው አለባት። ይበቃል በቃ። አንድ ወንድ ልጅ ከሴት ጋር ተላልጦ መጥቶ ከሚስት ጋር ኖራለሁ ማለት ሩታ እንግዲህ ሩታ ምንም ሀሳብሽ እንዳትቀይር። አብርሽ የሚጠቅም ሰው አይደለም ምንም ማለት ነው። ሀሳብሽ ንቅንቅ እንዳታድርጊ ማለት ነው። ኤፍሬም ዛሬ ተንበርጎ ሩታ እየለመናት፣ እቺ ልጅ የተጎዳች ናት። ጌታ አሁን ላይ በጣም ጠንካራ ሴት ሆናለች። እግዚአብሔር ይመስገን። ፈጣሪ ጤነኛ ልጅ ሰጥቷታል። ታሳድጋለች። እንደ እናትም እንደ አባትም የሆነች ታሳድጋለች። ምን ትሆናለች? ዩቱብ አላት፣ እየሰራች ትኖራለች። እድሜ ፈጣሪ የሰው ልጅ ዋናው ጤና ነው። ጤና ካለ ሁሉም ሰው ሰርቶ ይለወጣ። ምን ችግር አለ? ይሄ ዛልዛላ የልጅ አባት ነው አይባልም። እውነት የቤተሰብ አሰዳቢ ዛሬ ቤተሰቦቹን ዝቅ አደረገ ማለት ነው።
ሩታ እንዳለችው ትክክል ናት። በቃ ይሄ ህይወት ለሩታ አይገባትም፣ አይጠቅማቱም፣ ልጁ አይጠቅሙም። ዛሬ እንኳን ቢታረቁ ነገ ሌላ ሴት ጎትቶ ማመጣት እኮ ምን ዋስትና አለ እንዴ? ተቃጥለሽ ኖሪ በቃ እሱ ጋር እንዳትለያ አልፈልግም እያለ ኤፍሬም ማለት ሁሉም እኮ የሩታና የአብርሽ መለያየት አይፈልግም፣ ግን ድርጊቱ ስራው በጣም ነው የሚያስጠላው። በዚህ ሰሞን ውስጥ የሚለቀቁ ቪዲዮ በጣም ነው የሚዘወው። በተለይ የዛሬ ቪዲዮ በጣም ነው የሚያስጠላው። ጌታን እስኪ ገንዳ ውሃ ውስጥ እንዴት እንደሚሆኑ አያችሁ። ማሳሳ ምንም አልቀራም እንዴ! ራቆት ዳቦ ድረስ እኮ ነው የምታየው። ቤተሰብ የላትም ልጅቷ። ባለትዳር የሆነ ወንድ አባብላ በግድ ይሄው ራሱ እጇ አስገብታለች፣ የራሷም አድርጋለች። የሚገርማችሁ ከዚህ ሴትዮ ተላቅቆ ወደ ሩታ ህይወት ይመጣል ማለት ዘበት ነው። ልጁ የለም፣ በቃ ሌላ ዓለም ውስጥ ነው ያለው ማለት ነው። ረስተዋል፣ ልጅና ሚስቱ ረስተዋል። እሱ ሌላ ዓለም ውስጥ ነው። ምክንያቱ ይሄ ልጅ ወደ ሩታ እንኳን ቢመለስ ሩታን ይጎዳታል እንጂ ይጠቅማታል ብዬ አላስብም። ስለዚህ ማንም የኔ ህይወት የሚኖርልኝ ሰው የለም። ሁሉም ሰው ታረቂ፣ ሁሉም ሰው አባቴም እናቴም ታረቂ፣ እናንተም ታረቁ። ለምንድነው ነገሮቹ እኔ ላይ መታቸው የምትጥኑ አለች። እኔ ላይ ነው ሁሉም ነገር እየጫናችሁ ያላችሁት። እኔ እስከ መቼ ተቃጥዬ ልኖርላችሁ ወይስ ምንድን ነው አልገባኝም እያለች ነው ሩታ ማለት ነው። ትክክል ናት። ስለዚህ እስከ መቼ ነው ይሄ ነገር የሚቀጥለው? እንደ ህይወት ይቀጥላል። በቃ እሱ እውነት ለሩታ ቦታ ቢኖረው ለቤተሰቦቹ ለራሱ ቤተሰብ ክብር ቢኖረው የሩታ ቤተሰብ ክብር ቢኖረው ይሄ ልጅ እንደፈለገ ከማንም ሴት ጋር ተላልጦ አይሄዱም። ልጁ ምንም ክብር የሚባል ነገር የለውም። በቃ እሱ በቃ ምንም ሳይጨነቅ ፈታ ዘና ሆኖ ነው መኖር የሚፈልገው ማለት ይዛዛላ ለትዳርም አይጠቅሙ። ኤፍሬም ምን አለ ወንድምክ ልክ እንዳንተ ቢሆን ጥሩ ነበር። ሁሉም ሰው ምኞት ነው። ግን በዚህ ልክ አብርሽ ከሌላ ሴት ጋር እንደፈለገ ተኝቶ ራቆት እየሆነ ዛሬ ከሩታ ጋር ታርቆ ሚስቱን እቅፍ አድርጎ ሲተኙ ምን አይጣክል ቀፈፍ እንደምለው ታውቃላችሁ። ሩታ ከነዚህ ሰውዬ ጋር ነው እንዴ ትዳሩን ይዛ የምትኖረው? ምኑን አምና ነው ከዚህ ሰውዬ ጋር የምተኘው? የሆነ በሽታ ይዟት ወደ እሷ ቢያመጣትስ አስባችኋል? እውነት ቢታረቁ እንኳን ቢታረቁ ምናልባት አይታወቅም። ቢታረቁ ይሄ ልጅ ተመርምሮ ነው ሩታ የምትቀበይ እንጂ እንደዚህ ከማንም ሴት ጋር የማንም ሴት ገላ የነካካ አንቺ ጋር እኖራለሁ ማለት ዘበት ነው። ጌታን ወደ ራስሽ እንዳታጸጊ ማለት ነው። ይህ ልክስክስ እቺ ደግሞ በቃ የቤተሰብ ፈላጊ የላትም ልጅቷ ማለት ነው። ሚዲያ ላይ ያለችው ሚዲያ ላይ ነው። እስኪ ቲክቶክ ውስጥ ገብታችሁ ይታይ። መሞት አይሻልም እንዴ? መሞት የእነሱን ፎቶ ቲክቶክ ውስጥ አቀናብሮ እንዴት እንዳደረጉ እኔ አፈርኩ ማለት ነው። ቆይች ልጅ ቤተሰብ የላትም እስከምትባል ድረስ ነው። እውነት እኔ አፈርኩ እንደዚህ ተሳድባ። አረ በስማ የዛሬ ቪዲዮ ይዘጋለ። ይሄ ፎቶ ነው ብላችሁ ነው ደግሞ የምትለቁ ሚዲያ ላይ እንጃ። አብርሽ አሁን ከእቺ ልጅ ጋር ነው ህይወቱን መቀጠል የሚፈልገው። እንኳን ሩታ ከሱ ጋር ብትለያየው እሱ አሁን ከእቺ ሀያ ሜዳ ጋር ነው መቀጠል ፍላጎት ያለው ወይስ ምንድን ነው? የእሱ አሁን ህይወት እንደዚህ ሆኖ ነው የሚቀጥለው ወይስ ምንድን ነው? እኔ አልገባኝም። ጌታ አብርሽ በቃ ሩታና አብርሽ ከተለያዩ አብርሽ ግን ትውበሉ አፈር ደሜ ነው የሚበሉት። ጌታ ነው የምላችሁ። ለምን ሩታ አልገፋችውም? እሱ ነው የገፋት። እንደፈለገ ሚስቱ ያለች ከሌላ ሴት ጋር የተላላጠ እነዚህ ጓደኞች ነን ተብዮ ወደ ሌላ ብልግናን ያስገቡ ብልግናን ያስተማሩ ያለው ማለት ነው። ልጁ እንደዚህ ባህር አልነበረም ድሮ ማለት ነው። ከአቤል እና ከብሩኬ ጋር
መሆን ከጀመረ በኋላ ነው እቺ ሄርሜላ ተብዬው ወደ እሱ ህይወት ይዞ ሲያመጡ ቀን ነው ልጁ የተበላሸ ማለት ነው። ከዚህ በኋላ ሩታ ባሌ ነው ብላ እንዴት ትቀበላለች? ጋይስ ይሄ ነገር መበቃት አለባት። ስለዚህ ሩታ መታችሁ ባታስጨንቋት ጥሩ ነው። ተዋት በቃ ትኖርበት ልጅቷ ማለት ነው። እንዴ እስከ መቼ ነው ተቃጥላ ምትኖር ከዚህ ልጅ ጋር ከዚህ ሰውዬ? ልጅ እንዳለ ልጁ ረሳ እኮ። የለም 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 የለም። እና በጣም ያሳፍራል። እቺ በቃ ቤተሰቦቿን በሞት የቀበረች ሴት ናች። ዘልዛላ ሴተኛ ዳሪ ናት እቺ ሄርሜላ ተብዬው ማለት ነው። የሴት አሰዳቢ ራቁት ራቁት ቱ የትኛው ሃይማኖት ነው ይሄ ነገር የሚፈቅደው? ቤተሰብ አፈርን እኮ። እንደ ሁሉም ሴቶች በሷ ምክንያት እኛ እንሰድብ እንዴ? እንዴ አፈርን። እቺ ቤተሰብ የላቱም። አረ በስማም እያስፈራኝ ዘንድሮ። የምታሽቃብጡ አንዳንድ ሰዎች ደግሞ የምትደግፉ ይሄ እኮ ብልግና ነው። ለትውልድ ምንድን ነው እንደሚያስተምሩ አያችሁ? ምንድን ነው የምትደግፉ? እነዚህ ዙማተኞች እንዴት ነው እናንተ የምትደግፉ? እኔ የሚገርመኝ ይሄ ነው። መቼም ሴቶች ናችሁ እናንተም ልክ እንደ ሄርሜላ የሰውን ባህል ቀምታችሁ ለራሳችሁ የምታደርጉ ሰዎች ናቸው። እሷ የምትደግፉ ማለት ነው። እኔ እንጃ ምን እንደምላችሁ አላውቅም። ደግሞ ኮሜንት ስራ ሄዳችሁ የምታበረታቱ እኔ በጣም ነው የምትገርሙኝ። ጌታ በጣም ማለት ነው። ግን ታዛዝናላችሁ። ሰው ከስህተት መልሱ እንጂ አትደግፉ። ይሄ እኮ ብልግና ነው። የትኛው አገር አይታ አናቅም። አሁን ላይ ጊዜ ተበላሽተዋል። የአሁኑ ሴቶች ደግሞ ባለትዳር ላይ ነው በቃ ምንድን ነው ባለትዳር ምን አለው? ወዮ 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 አፈርን እኮ ዘንድሮ። የምር የምንሰማው ጉድ እኮ ነው። ለማንኛው ይሄ ቤት ለዚህ ቤት አዲስ ከሆናቸው ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ የኔ ውዶች ማለት ነው። በጣም ያሳዝናል። ብቻ በጣም ያሳፍራል። አንዳንዴ የሚዲያ ሰው መሆን ለካ ለገንዘብ ብሎ የሰውን እኔ እንጃ ለገንዘብ ራስን ዝቅ ላድርግ እንዴ? አንዳንዴ ሚዲያ መመጣት ጥሩ አይደለም ጋይስ። የፈለግኩ ደሃ ሆኜ ለምን አልኖርም? ለገንዘብ ራሴን